የሰከንዶች ተጽዕኖ በአፍ ተነፍተው በሚወሰዱ የአስም መድኃኒቶች ላይ ምን ያህል እንደሆነ ያውቃሉ? ሰላም፣ ዛሬ የአስም መድኃኒታችንን እንዴት መጠቀም እንዳለብን እናያለን። በመጀመሪያ ሰውነታችንን ሪላክስ እናደርጋለን። ከዛም በኋላ የአስም መድኃኒታችንን በደንብ እንነቀንቀዋለን። ከዛም ክዳኑን በመክፈት ከአንገታችን ቀና ብለን መድኃኒታችንን እንደዚህ ባለ መልኩ እንይዘዋለን። ከዛ ይችኛውን ፓርት ወደ አፋችን በማስገባት አየር ከ3 እስከ 5 ሰከንድ በአፋችን እየወሰድን በተመሳሳይ ሁኔታ መድኃኒታችንን እንነፋለን። ቀጥሎ ለ10 ሰከንድ ያህል አየር በአፍንጫም ሳናወጣ መያዝ ይኖርብናል። ይህም ማድረጋችን የወሰድነው መድኃኒት ሳንባችን ውስጥ እንዲገባና አስፈላጊውን የሆነ ውጤት እንዲያመጣ ይረዳዋል። አስከትለን መውሰድ ያለብን ራሱን መድኃኒት ከሆነ 1 ሰከንድ መቆየት ወይም ደግሞ ሌላ አይነት የአስም መድኃኒት ታዞልን ከሆነ ከ3 እስከ 10 ሰከንድ መጠበቅ ይኖርብናል። በመጨረሻም ኮርቲኮስቴሮይድ በውስጣቸው የያዙ እንደ ቤክሎሜታሶን፣ ሲምቢኮርት ያሉትን ተጠቅመን ስንጨርስ የአፋችንን የውስጠኛውን ክፍል በደንብ በመታጠብ ሊያስከትል ከሚችለው የአፍ ቁስለት በሽታ ራሳችንን መከላከል እንችላለን።